ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ አትላስ እንመለሳለን። በነገራችን ላይ እጅግ በጣም ነው የሚገርመው። ሃይላይት ላይ የተለያዩ እንትኖች አይታችሁ ሊሆን ይችላል። ከዚህ በፊት ያላየናቸው አይነት አዳዲስ ነገሮች አሉ እና ደግሞ ፕሮግረሱ በጣም ነው የሚገርመው። ከጊዜ ወደ ጊዜ እንግዲህ አትላስ በጣም እያስገረመን ነው የሚገኘው። እንደምትመለከቱት የፒኮክ ፓርክ መግቢያ ዙሪያው እየታጨደ ነው ያለው። እንደዚሁም ደግሞ እሱም እየታጠረ ነው። አዳዲስ አጥሮች አሉ። እሱም በሚገርም ሁኔታ እየታደሰ ነው ያለው። አዳዲስ ነገሮች አሉ እዛም። እንግዲህ ዛሬ እንደምትመለከቱት አስፓልት ዳር ላይ የተነሳ ነው። ከዚህ ከወሎ ሰፈር ወደ ኡራኤል ቤተክርስቲያን በሚወስደው መንገድ የድሮ የፒኮክ ፓርክ መግቢያ ከዛ ነው ተነስተን እንግዲህ በቀጥታ ወደ ዙሪያውን እንዞራለን። እስከ ሌኩ ድረስ ዞረን በአትላስ በኩል ነው የምንጨርሰው። ከዚህም ከጀርባ በኩል ያሉ የዚህ የወተር ፓርኩ የጀርባው ክፍል እንመለከታለን። እዚህም መግቢያው እንደምታዩት እየተጠናቀቀ ነው የሚገኘው። ብቻ ዛሬ የሚገርም ቪዲዮ ነው ይዤላችሁ የመጣሁት። እንደተለመደው ነባር ቤተሰቦች ያው ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁንም በማጋራት ቻናሉ ተደራሽ እንዲሆን እንድትረዱ ተጠይቃችኋለሁ። አዳዲስ ደግሞ የሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ። በየቀኑ አዳዲስ ፕሮጀክቶችን ነው የምንመለከትበት። አዲስ አበባ ውስጥ ያሉ ትልልቅ ፕሮጀክቶች እንመለከታለን። ልክ እንደ አትላስ ሁሉ የኮሪደር ልማቶች፣ የወንዝ ዳር ልማቶች፣ እነዚህ ላይ ፎከስ በማድረግ ፕሮጀክቶችን ነው የምናየው። ከዛ ውጭ ደግሞ እንግዲህ ማታ ማታ ደግሞ እንግዲህ በእለቱ የተወሩ አንኳር መረጃዎች ሼር የምንደራረግበት አዲስ የከፈትኩት ቻናል አለ። ነባር ቤተሰቦችም ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ኮመንት ሴክሽን ውስጥ እንግዲህ ሊንኩ አስቀምጬላችኋለሁ። ማታ ማታ ላይ ወደ ምሽት አካባቢ እንግዲህ እዛ ላይ ሼር አደርጋለሁ። ሲነጋ እናንተ ማታ ካልተመቻችሁ ጠዋት ላይ ማየት ትችላላችሁ። እንደምታዩት የአትላስ ወተር ፓርኩ ላይ ነን ያለነው ዛሬ። እንግዲህ አትላስ ላይ እንደምታዩት የሚገራርሙ ለውጦች አሉት። በቅርብ ቀን ነበር ያየነው እንደምታስታውሱት የቆያችሁ ቤተሰቦች። ዛሬ ላይ ግን እንግዲህ እንደምታዩት እዚህ ዙሪያው ላይ መግቢያው አካባቢ እንደዚሁም ደግሞ ዞሮ በተለይ የካናሉ ማለት ነው እጅግ በጣም ብዙ ለውጦች አሉት። እጃችንን በማስገባት ደግሞ ወደ ግቢው ወደ ፓርኩ ስር ያሉትን ነገሮችም እንመለከታለን። እንግዲህ እስከቻላችሁ ድረስ እንድትመለከቱ ትጋብዛለሁኝ። መልካም ቆይታ ይሆንላችሁ። እንግዲህ ወደ ፕሮጀክታችን ስንመለስ እንደምታዩት በዚህ በኮባ አለ። በነገራችን ላይ አሁን ትልልቅ የአገልግሎት ሰጪዎች እነ ጫካ፣ እነ ማማስ ኪችን እንዲሁም ደግሞ እነ ኮባ አሉ። እዚህ ፊት ለፊታችን እንደምታዩት በዚህ በጎን በኩል ያለው ማለት ነው እሱም አለ። እንግዲህ እሱ ደግሞ በደንብ ሞቅ ብሎ ስራ ጀምሯል። በዛኛው በኩል እንደሚታወቀው ስጋ ቤቶች እንደዚሁም ደግሞ ትልልቅ ሬስቶራንቶች፣ መጠጥ ቤቶች አሉ። እንግዲህ መኪናው ተደርድሮ የምታዩት አብዛኛዎቹ እዛ አገልግሎት የሚጠቀሙና እዚህም ደግሞ አዲሱ ቤት ኮባ የሚባለው ማለት ነው እዛ የሚገቡ ሰዎች ናቸው። እንግዲህ እኛ ከጀርባ እንሄዳለን። እዛ እንግዲህ ሞሉ የዚህ የወንዝ ዳሩ ማለት ነው እዛ ዙሪያ ላይ የተሰራ ሞል አለ አዲስ የዚህ የፕሮጀክቱ ፓርት ማለት ነው። እዛ ላይ ወጥተን እንግዲህ ህንፃው ላይ ከወጣን በኋላ ከጀርባ የወተር ፓርኩን የደረሰበት ፕሮግረስ እናያለን። ወደዛ ነው እያቀናን ያለ ነው። እንግዲህ እዛ ፊት ለፊት የምታዩት በዚህ በወክ እያረኩ ባለሁበት መስመር ማለት ነው እንግዲህ ይሄ ኮባ ነው። እቺ የምትመለከቷት ካሜራ አይቻልም ይላሉ እንጂ በዚህ በጀርባ በኩልም አለ አሪፍ ሞቅ ያለው እንደውም አይ ቲንክ እሱ ነው። እንግዲህ ከዚህኛው መሀል ላይ ገብተን ወደ ወተር ፓርኩ ዙሪያ እናያለን። እዛ አካባቢም እንግዲህ በደንብ እንትኖች ፕሮግረሶች አሉት በደንብ ከባለፈው አንጻር በየጊዜው ስታዩ ኢቭን ይሄ አሁን ወደ ምሽት አካባቢ ነው ሪከርድ እየተደረገ ያለው። እዛ አካባቢ እንግዲህ የትኛውም ሰዓት ስትመጡ የሚሰሩ ሰዎችን ትመለከታላችሁ። እንግዲህ ከጠበቃው ጋር የምትስለው 24 ሰዓት እንደሚሰሩ ነው እንትን ያለኝ። በጣም ረጅም ሰዓት ያው እየተፈራረቁ ነው የሚሆነው። እርግጥም እየተሰራ ነው የሚገኘው። እንግዲህ ዞረን ደግሞ እንወጣና ተመልሰን ወደ ካናሉ ወዳለበት በዚህ በፓርኩና እንደዚሁም ደግሞ በወተር ፓርኩ መሀል አድርገን እስከ ሌኩ ድረስ በመሄድ ወደዛ ወደ አትላስ እንዞራለን ማለት ነው። ወደዛ ነው የዛሬ ጉብኝታችን እናጠናቅቀው። እንግዲህ ወተር ፓርኩ እንደምታውቁት ብዙዎቻችሁ አብዛኛው ሰው እንኳን ያውቀዋል። የዚህ የኩሪፍቱ የአዲስ አበባ ብራንች ነው። አቶ ታዲዮስ በለጠ የሚሰሩት ማለት ነው። እሳቸው እንደሚታወቀው ኢቭን ጅቡቲ ጭምር ኢንቨስትመንቶች እንዳሏቸው ማለት የአይ ቲንክ አገልግሎት የሚሰጥ የመጀመሪያው ኢትዮጵያ ከሀገር ወጣ ወይም ደግሞ አገልግሎት ሰጪ እዛ ያለው የእሳቸው ብቻ እንደሆነ ነው የሰማሁት። እንግዲህ ቤዙ የተለያየ ቦታ ላይ ያለው እነ ኩሪፍቱም አሉ። የተለያዩ መጀመሪያቸው ኢንቨስት ማድረግ የጀመሩት አይ ቲንክ አሁን ብዙ ደርሷል።
ወደ 9 እንደደረሱ ነው የሆነ እንትን ላይ የሰማሁት የእሳቸው አጠቃላይ ማለት ነው። እንግዲህ የምታዩት ወተር ፓርክ እሳቸው እያሰሩት የሚገኘው ፕሮጀክት ነው። ዙሪያው ምንም ነገር የለም፣ በወንዝ የተከበበ እንደዚሁም ደግሞ በካናል ነው የተከበበው። ካናሉ በዛኛው በኩል ሀይቁ ባለበት መስመር ወይ ደግሞ በአትላስ በኩል ነው የሚነሳው። በሱ በኩል አዙሮ ወደ ፒኮክ ይመጣል። ከዛ በኋላ ወንዙ ደግሞ በዚህኛው በኩል በዚህ ሳይድ አለ። ከዚህ በፊትም እንዳልኳችሁ እንደዚሁም ደግሞ ኮመንት ላይ ማን እንዳረጋገጡልኝ እዚህ ላይ የሚሰሩ እንግዲህ ጀልባዎች ይኖራሉ። እዚህ ወንዙ ላይ ይሞላል ብያችሁ ነበረ ባለፈው። አንድ ጥበቃ ቆያችሁ ትኖራላችሁ መቼም። አንድ ጥበቃ እዚህ ወንዝ ላይ ጀልባዎች ይኖራሉ፣ ለዛ ነው እየተሰራ ያለው ብሎኛል ብያችሁ ነበር። እንግዲህ እዚህ ላይም ኮመንት ላይ ካረጋገጡልኝ ሰዎች መካከል እዚሁ ላይ እንደሚሰሩ የነገሩኝ ይሄ ወንዝ እንደምታዩት ከፍ ተደርጓል፣ የወንዙ ግድግዳው ማለት ነው። እንግዲህ አሁን እኔ ፎቁ ላይ ነው ያለሁት። ይሄ የምታዩት ወንዙ አለ፣ ወንዙ ባንቴክቱ የሚባለው ወንዝ ማለት ነው። እዚህ ላይ ዙሪያ የሚሄዱ ጀልባዎች ይኖሩታል። ምናልባት በደንብ እስኪ ወደ አትላስ በኩል ስንጠጋ ታዩታላችሁ። ከሀይቁ እና በወንዙ መሀል ላይ ልክ ለጀልባዎች መቆሚያ ተብሎ እንደዛ አይነት የተሰራ ወንዙ ውስጥ ባዶ ቦታ አለ። ልክ የሀይቅ ዳርቻዎች ላይ ወይም ደግሞ ሀይቅ ዳርቻዎች ላይ እንደሚሰሩት አይነት ጀልባዎች የሚያልፉበት ቦታ የተዘጋጀ ማለት ነው። እንደዚህ አይነት በሊሾ የተሰራ ክፍት ቦታ አለ። ሰፋ ያለ ነው የተወሰነ። እንግዲህ በዛ በኩል መጥቶ ወደዚህ ምናልባት በካናሉ ዞሮ በዚህኛው ወንዝ በመምጣት ዙሪያ ሊዞር ይችላል። ምናልባት ዲቴሉን ሲጠናቀቅ ነው የምናውቀው። በእርግጥ ብቻ መያዝ ያለባችሁ ግን እዚህ ከወተር ፓርክ ባሻገር በጀልባዎች የሚዞርበት ቀን ቅርብ እንደሚሆን ነው። እንግዲህ አትላስ ከጊዜ ወደ ጊዜ ሌላ አትላስ ይሄ ፒኮክ ዙሪያው የሚገርም አይነት ፕሮጀክት ነው እየተሰሩበት የሚገኘው። አሁን በዚህ በምናየው አቅጣጫ እንደምታዩት ከነዚህ ከእንሰቶቹ አለፍ እንዳላችሁ ደግሞ የመኪና ቻርጅ ማድረጊያዎች፣ መዝናኛ ቦታዎች እና ማማስ ኪችን ያልኳችሁ ይሄ ትልቁ ሞል እየተሰራ የሚገኘው እዛ ነው። ከዚህ ከሰላም በር ከሚባለው ድልድይ ወደዚህ ማለት ነው። ሌሎችም በርካታ አገልግሎት የሚሰጡ ተቋማት በአስፓልቱ ዳርም እንደዚሁም ደግሞ ወደዚህ ወደ ወንዙ ፊታቸውን አዙረው ቤቶች እየተከፈቱ ነው የሚገኙት። እንግዲህ ቺም እንደምታዩት መግቢያዋ ተገልጣለች። አንዳንዱ ቦታ በነገራችን ላይ በስልክ እንትን እያልኩ ነው፣ ሙሉ ለሙሉ ካሜራ አይደለም እና ቶሎ ከት የሚኖሩ መንገዶች ይኖሩታል። ያው የተወሰነ ዙም ለማድረግ ስለሚመች ነው። እንግዲህ ትላንትና አራዳ ለግዠሪ ሞል ነበር ያየነው። ያ ደግሞ በጣም ሌላ ዩኒክ የሆነ እጅግ አስገራሚ ፕሮጀክት ነው። ስለሱ ያወራ ነው ተደጋጋሚ ማይተነው ነበር። እሱም እንዳያችሁት አይ ቲንክ በሶስቱም አቅጣጫ በፊት ለፊት እና በታችም በላይም በዚህ በሪበከንቱ በኩልም በዶሮ ማነቂያ ወደ ላይ በኩልም መስታወቱ ተገጥመው እንዳለቁ አይተናል። ምናልባት ከጀርባና እንደዚሁም ደግሞ ኢንተሪየር ፓርቱም ኢቨን ቀለም እየተቀባ እንደሆነ በትናንትና ቪዲዮችን ተመልክተናል። ዛሬ ደግሞ ወደዚህ መጥተናል። ሁለቱም እጅግ በጣም የሚገራርሙ የሆነ አምቢሽየስ የሚባሉ አይነት ፕሮጀክቶች ናቸው። ምናልባት ከዚህ በፊት ስለዚህ ፕሮጀክት የማታውቁ ወይ ደግሞ ሰፈሩን የማታውቁት ካላችሁ እንደሚታወቀው እዚህ አካባቢ የወንዙ ዳር ላይ ነበሩ መኖሪያ ቤቶች ናቸው የነበሩት። ከዚህ ከተነሳንበት ቅድም የተነሳንበት መጀመሪያ ቪዲዮችን የጀመርንበት ወይም ደግሞ የኔ ድምፅ የተነሳበት ቦታ ላይ እዛ አካባቢ ጀምሮ ከአስፋልቱ ከወሎ ሰፈር ወደ ውራኤል ወይ ደግሞ ከውራኤል ተነስታችሁ ወደ ወሎ ሰፈር ስታመሩ እንግዲህ ቁልቁለቱ ላይ ወንዙ ዙሪያ ላይ ዳር ላይ የነበሩ ቤቶች ነበሩ። ከዛ ባሻገር ደግሞ ኢቭን ይሄ አሁን እንግዲህ ይሄ ካናሉ መግቢያ ነው አንዱ እያያችሁት ያላችሁት ማለት ነው። እዚህም አካባቢ መጠጥ ቤቶች፣ ፊልም የሚያሳዩ ቤቶች እንደዚሁም ደግሞ አነስ ያሉ ቢዝነስ ላይ ተሰማሩ አለ የመንደር ውስጥ ሱቆች ምናምን ማለት ነው። በብዛት ደግሞ እንደዚህ ቀበሌ ቤትና ወንዝ አካባቢ ላይ እንደሚኖረው ያው እንደሚታወቀው ብዙ ሰው በራሱ በመሄድ ነው የሚይዘው።
ድሮ ያው መንግስት አይፈልገውም ተብሎ ነበር ሰው ወደ ላይፈለግ ይችላል ብሎ የሚያስበው አካባቢ ሄድና ቦታ ይዛል፣ ከዛ ቤት ይሰራል። እንደዚህ አይነት ወይም ደግሞ በፕላን ያልተሰሩ አይነት ቤቶች ማለት ነው። እንደዚህ አይነት እንትን ያነሳ ነው ከዚህ በፊት የስቴዲየሙ ቦታ ላይ እዛ አካባቢውን ጨረቃ ሰፈር ነበር የሚባለው ብያቸዋለሁኝ። ያም የተባለው ምሽት ላይ ያው ሰዎች በራሳቸው ዝም ብሎ ሄዶ ይሰራሉ፣ ቦታ ክፍቱ ቦታ ላይ ማለት ነው። ዛሬ ቀን ላይ ያልነበረው ቤት ነገ ምናልባት የሆነ ቤት ተሰርቶ ልታዩ ትችላላችሁ። የለብ ለብ ማለት ነው ቶሎ እንትን የሚል ከዛ በጊዜ ሂደት እያጠናከሩት እያደሱት እንትን እያሉት ይሄዳሉ። በእንደዚህ አይነት መንገድ አሰፋፈሩ ይቀጥላል ማለት ነው። እዚህም የነበረው በርካታ ቤቶች እንደዚህ አይነት ነበሩ፣ ግን በብዛት ይኖሩ የነበረው ቀበሌ ቤቶች ነበሩ። በተለይ ከዚህ ከኡራኤል ወይ ደግሞ ከአትላስ መስቀለኛው መንገድ በኩል ስትገቡ ወደ ፓርኩ ማለት ነው። አሁን ይሄ ፓርኩ መግቢያ አንደኛው በዚህ በወሎ ሰፈር ወይ ደግሞ በወሎ ሰፈር አቅጣጫ ያለውን ያየ ነው። ሌላው መግቢያ የነበረው እንግዲህ ከኡራኤል ቤተክርስቲያን ወደ ቦሌ መድኃኔዓለም ስትሄዱ አትላስ መስቀለኛው መንገድ ከመድረሳችሁ በፊት በዛ በኩል ነበር። በዛም መግቢያ እጅግ በጣም በርካታ ቤቶች ነበሩ። ይሄ ልማቱ ከተጀመረ በኋላ ወደ ሌላ ቦታ እንዲሄዱ ከተደረገ በኋላ ነው እዚህ ፕሮጀክቱ የተጀመረው። በነገራችን ላይ ይሄ እያያችሁት ያላችሁት አዲስ ሴንትራል ፕላዛ ነው። ይሄኛው ፉሊ መንግስት የሚሰራው ማለት ነው። እንደሚታወቀው ወተር ፓርክ ብቻ አይደለም እዚህ ያለው። ቅድም ያየነው የፒኮክ ወንዝ ዳሩ አለ፣ እነዛ ጎጆ ቤቶቹ ምናምን ያሉበት ማለት ነው። እዚህ ጋር ደግሞ አዲስ ሴንትራል ፕላዛ የሚባለው እዚህ አካባቢ አሁን ፏፏቴዎች ይኖራሉ። ዲዛይኑን ባለፈው ቪዲዮችን አይተነው ነበር። እነዚህ ነገሮች በሙሉ ቁጭ እንደዚሁ አሉ። እንግዲህ አዲስ ነገር የተጨመረው የአንበሳ ስዕሎች ወይም ደግሞ መግቢያው እነዚህ ግንብ የሚመሳሰሉ ነገሮች ላይ የተጨመሩ አርቶች አሉ። ይኸው ዲዛይኑ እንደምትመለከቱት ነው። አዲስ ሴንትራል ፓርክ ፕላዛ ይላል። ሌላው እንግዲህ እዚህ አካባቢ በጣም ግሪን ሆኖ የምትመለከቱት የዚህ ፓርኩ የተለያዩ ሀሳቦች አንስተን ነበር ስለ ፓርኩም። ግን በየሰዓቱ እንደማየው ሰብስክራይብ እያደረጋችሁ የምትቀላቀሉ ቤተሰቦች ስለምትኖሩ ለማያውቀው ሰውም የተወሰነ ለማለት ያክል እንደ አዲስ እንደግመዋለን። ያው የምታዩት እንግዲህ ቤተ መንግስት በር አካባቢ ነው እንደዚህ አይነት ነገሮች በብዛት የምናየው። እንደዚህ አንበሳ ይኸውን የሴንትራል ፓርክ ፕላዛው ክፍል ነው። እነዚህ በግንብ የተሸፈኑት የሴንትራል ፓርክ ፕላዛው ክፍል ነው። እንዳልኳችሁ የወተር ፓርኩ ምንም ድንበር የለውም። ወይ በወንዝ ወይ ደግሞ በካናሉ ነው የሚሸፈነው። ድንበሩ ያ ነው፣ ሁለቱ ናቸው። ዙሪያው ራሱን የቻለ ልክ እንደ ትንሽ ደሴት ራሱን ችሎ እንትን እየተሰራ ነው የሚገኘው። ከዛ መሀልና እንደዚሁም ደግሞ በዚህ በገባንበት መግቢያ መሀል ይሄኛው ፕላዛው አለ። እንግዲህ እኛ ጥግ ጥጋችንን እያያዝን የካላኑል ዙሪያ እየዞርን፣ በነገራችን ላይ ፒኮኮች ናቸው እነዚህ የምትመለከቷቸው። ከዚህ በፊት ያለ ቪዲዮ በቃል ዝም ብዬ ነግሬያችሁ ነበር ስለ እነዚህ እየተሰሩ እንደሆነ። በዛኛውም በኩል አሉ በነገራችን ላይ ተለቅ ያሉ። ፓርኩም በሚገርም እድሳት ላይ ነው በነገራችን እየተደረገበት የሚገኘው። ያው መግባት ጽሁፉም እንዳያችሁት መግቢያው አካባቢ መግባት ክልክል ነው ይላል። እንግዲህ ስለዚህ ፓርክ ከዚህ በፊት ብዙ ነገር ወያችኋለሁኝ። ኢቭን በቀድሞ ከእድሳቱ በፊት የነበረው መጀመሪያ እንትኑ ይሄ ኤስታብሊሽመንቱ የሚጀምረው እንደ ፓርክ እንትን የተባለው ኢቭን ከአፄ ኃይለሥላሴ ዘመን ከሳቸው ዘመን ጀምሮ እንደሆነ፣ ከዛ በኋላ ግን በቅርቡ ደግሞ በተለይ ከዚህ ከ6 ኪሎ አንበሳ ግቢ ከሚባለው ጋር በተያያዘ ያኛው ስላነሰ ወይም ደግሞ ቦታውም አመቺ ስላልሆነ ኢቭን ለአንበሶቹም ትንሽ ቦታ ላይ ምቾት የማይሰጥ ስለሆነ ወደዚህ ሙቭ እንደተደረጉ ይሄኛው ከዛኛው አንፃር ያው እንደምታውቁት በጣም ልዩነት አላቸው። ያኛው አይ ቲንክ 6 ኪሎ ያለው 1 ካሬ ነው። ይሄ 26 ካሬ ቦታ ላይ ያረፈ በጣም ሰፊ ፓርክ ነው እና ደግሞ ግሪን ኤሪያ ነው እንዳለ የቆየም ስለሆነ እንደዚሁም ደግሞ እጅግ በጣም ብርቅዬ የሚባሉ ወይም ደግሞ ዩኒክ የሆኑ እንደነ ጥድ ምናምን የመሳሰሉ በርካታ እጽዋቶች የሚገኙበታል። ለዚህ ደግሞ ኢስት አዲስ አበባ ለሚባለው ክፍል በተለይ ወደ ቦሌ ምናምን አካባቢ አየርን ሬጉሌት ለማድረግ
ወይም ደግሞ አየሩን የተሻለ ለማድረግ አሪፍ የሚባለው ወይም ደግሞ የተሻለው ይሄኛው ነው። ሌላ እንትን የለም፣ ግሪን ነገሮች የሉም። አሁን ወደ ቦሌ ምናምን ስትሄዱ በብዛት በአንድ ቦታ የምታገኙት ይሄኛው ነው። ከዛ ውጭ ደግሞ ይሄ የአፈር መሸርሸርን በመከላከል ረገድም ከዚህ በፊት አስተዋጽኦ እንደነበረው አንብቤ ያለውኝ። እንግዲህ ግድግዳዋ ጠርዟ ነጯ ማለት ነው ቀለም የተቀባችው። በዚህ ከስር ያለችው የካናሉ ነው፣ ዙሪያ ይሰራል። ቅድም የካናሉ መግቢያ ነው ያልኳችሁ፣ የሆነች ሸለቆ የምትመስል ነገር ያየናት ወደዚህ የምታስገባለች። አሁን ፊታችንን ያዞር ነው ወደ ተነሳንበት አቅጣጫ ነው። ያው የሁለቱ ድንበር እንግዲህ ይሄ ነው፣ እቺ ካናሏ ማለት ነው። እዛ ተሻግሮ መታየት የወተር ፓርኩ ነው። እንግዲህ የሁለቱ ወንዞች ዙሪያ ሰርተው ከወተር ፓርኩ ወይ ደግሞ ከዚህ ከውሃ ፓርኩ አለፍ ብላችሁ የአትላስ ወንዝ እና እንደዚሁም ደግሞ የባንተ ይቅጡ የሚባለው ቅድም ያየነው ወንዝ ሁለቱ ተሻግሮ ነው የሚገናኙት። ከዛ በኋላ ወደ ቦሌ ሩዋንዳ ድልድይ እንደሚያመሩ ወደ ቦሌ ሚካኤል ወደ ወንጌላዊት አቅጣጫ ነው እንግዲህ ከዛ በኋላ ጉዟቸውን የሚቀጥሉት ማለት ነው። እንግዲህ ፓርኩ ከዚህ በፊት ሌላ እነዚህ ጸሐፊዎች ለሰርግ በግሩፕ ሆነው የሚመጡ የሰርግ ፎቶ ለመነሳት ሰዓሊ የሚስሉ ሰዎች ምናምን በርካታ ሰዎች ይጎበኝ ነበር። ከዛ ባሻገር ደግሞ ለህፃናት ደግሞ ያው ፋሚሊዎች ልጆቻቸውን ይዘው ምናምን አንዱ እዚህ አካባቢ በተለይ ለቦሌ አካባቢ ላሉ አሪፍ መዳረሻ ነው የነበረው። አሁን ላይ ደግሞ ከጀስት ከፓርክነት ባለፈ ትልቅ የመዝናኛ ዴስቲኔሽንም እየተደረገ ነው ያለው። እንደምታዩት እነዚህ በሙሉ አዳዲሶች ናቸው። በዛኛው በኩል ጎጆ ቤቶች የተጨመሩ በርካታ ነገሮች አሉ። በነገራችን ላይ ሙሉን አንድ ተጠናቆ ወይ ደግሞ ማስገባት ሲቻል አንድ ዲቴል የሆነ አንድ ቪዲዮ ካላየን እንዲህ በምላቸው ብቻ የምገልጸው አይደለም። ሌላው እንግዲህ እዚህ ዳር ላይ የምታዩት ፌሮ እንደምታዩት ወክ እያደረግን ያለንበት አሁን ላይ ትልቅ አቧራ ነው ዙሪያው እንደምታዩት። ከዚህ በፊት አስፋልት ነው የነበረው። ድጋሚ የመሬቱን ወደዛ እንዳይንሸራተት መከላከያ እየተደረገለት ነው የሚገኘው። ዞረን ወደ ሀይቋ ወዳለችበት ስንዞር ነገሩ አሁን ውሃው በነገራችን ላይ የለም፣ የዚህ የሀይቁ ፓርት ማለት ነው። ከዚህ በፊት ተሞልቶ የነበረው አፍሰውታል። አፈር ወደዛ እንዳይሸራተት መከላከያ እንደ ግድብ ነው የተሰራለት። ባለፈው የሆነ ቪዲዮ እንዳሳያችሁ የዚህ የጫካ ፕሮጀክት ስናይ ከመገናኛ ተነስተን ወደ የካ ቀጥታ ስንወጣ ወደ ጫካ ፕሮጀክት ማለት ነው። በቀኝ በኩል ራኒንግ የመሮጫ ትራክ አለ። እሱን ትራክ እንዴት እንትኑ እያበላሸው እንደሆነ ወይ ደግሞ ተራራው ወደዚህ ሸርተት እያለ እንደሆነ አሳይቻችሁ ነበር የሆነ ቪዲዮ፣ ምናልባት ያላያችሁት ካላችሁ በስተቀር። ይሄኛውም እንደዛ እንዳይንሸራተት ወይም ደግሞ ዙሪያው እንዳያችሁት ካናል አለ፣ ቱቦ አለች፣ ከርቭ እየሰራ የሚሄድ አሁን ያለ ነው እኛ ዳገት ነገር ነው። ወደዛ ደግሞ ወተር ፓርኩ ያለው ወደ ቁልቁለት ይሆናል። አሁን ልክ ሲሻገር እንደምታዩት ማለት ነው ወደዛ ነው አሁን እይታችን ማለት ነው። እኔ አልሻገርም፣ ግን እቺ አሁን ሶስት አይነት ሌየሮች አሉት። አሁን እኔ ያለሁበት አለ እነዚህ አሁን ሰዎቹ ቆመው የሚያዩበት፣ ከዛ ቁልቁለቱ ደግሞ አንድ ደረጃ አለ፣ ከዛ ካናሉ አለ፣ ተሻግሮ ደግሞ በዛኛው በኩል የወተር ፓርኩ ቦታ ነው። ስለዚህ እኔ ያለሁበት ቦታ ተንሸራቶ ወደዛ እንዳይወርድ ወይም ደግሞ የቼክ ቱቦ ነገሯ እንዳይሸፍናት ድጋሚ መከላከያ ድራቢ ነው እየተሰራለት የሚገኘው ማለት ነው። ያው እንግዲህ በደንብ የሚጎበኝ ሰው እንደሚታወቀው እዚህ ቦታ ላይ እንደውም ዛሬ ትንሽ ቀዝቀዝ ብሏል እንጂ የሚሮጡ ፈረንጆች፣ የሚጎበኙ ቻይኖች፣ በነገራችን ላይ ቻይኖች በተለይ እዚህ እንትን ላይ በጣም ብዙ ነው የሚሆኑት። በተለይ ወደ ምሽት አካባቢ ሲመሽ በደንብ ይጎበኛሉ። ያው ወክ ማድረግ ሲመሽ አስፋልቶች ላይም በብዛት ትመለከታላችሁ እነሱን። የኛ ሰው ሊጎበኝ የሚመጣ ሰው ነው ሊያይ ምን አለ የሚለውን እንጂ ለስፖርት ዓላማ የተወሰኑ ሰዎች በእርግጥ አሉ። በተለይ ወደ ፒኮክ
የወንዙ ዙሪያ የመሮጫ ይቅርታ የሳይክል የመሮጫ ትራክ እንኳን የለም። የሳይክል መንገዱን በተለይ እሱን አሪፍ ምቾት አለው። ምንድነው ከእግረኛ ጋር እንትን አትሉም። የሚሮጥ ሰው እዛ ላይ ይሮጣል። ሳይክል ብዙም ስለሌለ በተለይ ወደ ምሽት አካባቢ ስላልተከፈተም በእርግጥ ያን ያክል አናይም። ወክ ለሚያደርግ ለሚሮጥ ለስፖርት ዓላማ የሚያውለው በርካታ ሰው አለ። ያው ቀጥታውም የተያያዘ ነው። አሁን ከዚህ ከፒኮክ ተነስቶ ኢቭን ቅድም እኛ ከተነሳንበት ቢነሳ በቀጥታ በድልድዩ ስር አድርጎ የሰላም በር በሚባለው እስከ ባምቢስ ካልሆነም ደግሞ ልሻገር ልቀጥል ካለ ደግሞ ከስጢፋኖስ ጀምሮ ውስጡን እስከ ጊዮን አምባሳደር እንዲህ እያለ ወደ ላይ የመሮጫ ትራኮችን በመጠቀም አሪፍ የሆነ የኤክሰርሳይዝ ሊሰሩበት የሚችልበት መንገድ ነው። እነሱን ያው በርካታ ጊዜ እኛም ስላየንም ወይም ደግሞ በቪዲዮአችን መቼም አይታችኋል። የሚሮጡ ሰዎች ወክ የሚያደርጉ በተለይ ውጭ ዜጎች በብዛት አሉ። የሚጎበኝ ሰው ደግሞ የእኛ ሰው በብዛት በተለይ አሁን ላይ እየጨመረ ነው። እንግዲህ ሲጠናቀቅ እዚህ አካባቢ ምን አይነት እንትን ሊሰራ እንደሚችል አስቡት። ይሄ እንግዲህ ወክ እያደረግን ያለ ነው። አስፋልት ነበር ያልኳችሁ ቦታ ነው። እቺ መደረቢያዋን ቁፋሮ ስላለ እሱን ሸፍኖት እስኪጨርሱ ድረስ እንግዲህ ነገራችን ላይ ለውጥ አለው። ኢቭን ባለፈው ከተመለከትነው አንጻር እንኳን ለውጦች አሉት። እንግዲህ የአትላሱ ወተር ፓርክ ይሄንን ነው የሚመስለው። ተሻግሮ ደግሞ ቀጥለው ሀይቁ አለ። እነዚህ የቴኒስ ቦታዎች፣ ግሪን ኤሪያው፣ ድልድዩ ምናምን ደግሞ የሚገኙት ከወተር ፓርኩ ወደ አትላስ አቅጣጫ ባለው ፓርት ነው። እንግዲህ እዚህ ያላችሁ ደግሞ በዚህ ወይ ቦሌ ወይ ደግሞ ኡራኤል አካባቢ አትላስ አካባቢ ከመጣችሁ አንዴ ዞር ብላችሁ መጎብኘትም ትችላላችሁ። ቅድም ያልኳችሁ ይላችሁ ጀልባዎቹ ሊነሱበት ይችላሉ ያልኳችሁ ቦታ ይሄኛው ነው። በዚህ በቀኝ በኩል አሁን እንጨቱ ትንሽ ከቨር አድርጎታል እንጂ የተወሰነ ሰፋ ያለ ከእንደ ከርቭ ነገር የተሰራ ቦታ አለ። ይሄ ቦታ ማለት ነው። ወንዙ እንግዲህ በዛኛው በኩል ከውሃ ፓርኩ አሁን በስተጀርባ በኩል ነው የሚያልፈው። በዚህ በኩል ደግሞ እኛ አሁን የመጣንበት ካናሉ ያለበት ስፍራ ነው። ቀጥሎ ደግሞ እንግዲህ በዛ አቅጣጫ ያለው የሀይቁ ነው። ፓርኩ ደግሞ ይኸው የምትመለከቱት ነው። እንግዲህ ይሄ ምን እንደሆነ እስኪ ኮመንት ላይ የምታውቁት ካላችሁ ንገሩን። ለምን ዓላማም እንደሚውል ያው ኮመንት ላይ በተለይ ደግሞ አንዳንድ ፕሮጀክቱን የሚያውቁ ወይ ደግሞ እውቀቱ ያላቸው ሰዎች ይኖራሉና ኮመንት ላይ ብዙ ነገር የሚነግሩኝ አሉ። እንግዲህ የፓርኩ ግሪን ስፍራው እንደምታዩት ነው። ኢቭን በላይቲንጉ ራሱ የሚገራርሙ መሽቶ ራሱ ደስ ነው የሚለው ውስጡ። ያው እንዳልኳችሁ ባለፈው አሁንም የተወሰኑ እንስሳቶች አሉ። ሙሉ ለው እንትን አልወጡም፣ ወይም ደግሞ ምናልባት እና አንበሳዎቹ ይኑሩ አይኑሩ አላውቅም፣ ግን ያየኋቸው እንስሳዎች አሉ። ኢቭን እድሳቱ ተጀምሮም ማለት ነው። በፊት እንግዲህ እንደ ጥቁር አንበሳ፣ ጭላዳ ዝንጀሮ የመሳሰሉ እንደዚሁም ደግሞ ብርቅዬ የሚባሉ አዕዋፋት መገኛ ስፍራዎች ውስጥ አንዱ ይሄ ፒኮክ ፓርክ ነው። ከፓርክነት ባሻገር ደግሞ እንዳልኳችሁ ይሄ አረንጓዴ ወይም ደግሞ ችግኞች ወይ እንደ ዛፎቹ ምናምን ሙቀቱን ለማረጋጋት እንደዚሁም ደግሞ መቼም እጽዋት እንግዲህ እንደሚታወቀው እኛ ከነሱ ንጹህ አየርን እናገኛለን ከእጽዋት። እኛ ደግሞ ለነሱ የተቃጠለ አየር ነው የምንሰጣቸው በምላሹ። ያው ለነሱም አይ ቲንክ ጠቀሜታ አለው መሰለኝ። እንደዚህ ነበር የተማርነው ሳይንስ ላይ እንኳን ብዙ መረለውም። ወደ ሌኩ ፓርት ደርሰናል። እንደምትመለከቱት ያው አትላስ እንግዲህ ነው የሚመስለው የዛሬ ጉብኝታችን። መልካም ጊዜ። ቻው።